ሳሩን ለሳሚ ደውላ እነ ቤዛ ጋር እንደማታድርና ሱራፌልን እንደፈራችው ትነግረዋለች። ሳሚም እባክሽን ተረጋጊና ዛሬ አብረሻት ትደሪ፣ ምክንያቱም እንዲጥልሻት ትመጫለሽ። እናም ሱራፌል እንደሚያስፈራትና ሊገለን ሁላችንም ሊገለን ይችላል ብላ ትነግረዋለች። ምን ላድርግ እዚህ ደግሞ እኮ ኩቻም ራሱ እኔ ልሂድ ስላት እዛ ቤት ድጋሚ ከሄድክ ብላ ይኸው አስፈራራችኝ። እንደ ሌላ ነገር አድርጓታል። እሷም ራሱ በጣም ተቀይራለች። ምን እንደሆነች አላቅም ትለዋለች ይላታል። እና ሳሮን ደግሞ እሽን ዛሬ እዚህ ቤት አላድርም እናና የሆነ ነገር አድርግ እባክህን ስትል ትማጸነዋለች። ሳሮን ሱራፌል እንደዛ ሲናገር ስለሰማች በጣም ግራ ተጋብታለች፣ ደንግጣለችም። እንዴት ሱራፌል በዛን ያክል ልክ የምናምነው ሰው ዛሬ እንደዚህ ሆኖ ተቀይሮ የሰውን ሕይወት ያህል ለመንጠቅ እንዴት ይሮጣል ስትል ሲመጣ ራሱ እቤት ብታይ እንዴት ሁኜ እንደደነገጥኩኝ፣ ምክንያቱም አነጋገሩና አወራሩ ሌላ ነው እና ባክን እኔ አግኝቼህ ላወራ እፈልጋለሁ ትላለች። ሳሚም እሺ እንገናኝ እና ሳሮንም ሽትልና አሁን እቺ ጥለሽ ልትሄጂ ነው ስትላት ሉላ መጣው ሳሚ ጋር ደርሼ ልምጣ ትላታለች። ግን እኔ እዚህ ቤት ማድር አይመስለኝም ዛሬ በጣም ደንግጫለሁ፣ በጣም ፈርቻለሁ ትላታለች። እባክሽን አብረሽኝ እደሪ ቢያንስ ዛሬ እንኳን ቆይ ለጊዜው እንኳን የምታርፊበት ቤት የለሽም እንዴ ስትላት አክስቴንም እንደምንም ብዬ ዘመድ ጋር ነው ያሳረፍኳትኝ እንዴት የታሳርፋታለሁ ብለሽ ነው እየተሄዳለሁ ምን ማረፍ ያለኝ አሁን ላይ ምንም የማስብበት ነገር የለኝም ስትላት እና ታዲያ ምን ይሻላል ትላታለች። እናም በዛ መሀል ሉላም ግራ ገብቷት ብቻ ፍርሃትም አለ፣ ቤቱንም ጥሎ ለመሄድ ብቻ ግራ ገብቷታል። ታዲያ ምን ይሻለኛል ቆይ እኔ የምለው ለምን ሳሚ ወደዚህ አይመጣም ስትላት ሳሚማ ወደዚህ እንዳይመጣ ኩቻ አይሆንም ብለዋለች። እዛ ቤት ከሄድክ እኔ እናንተ እንለያያለን አለችው። እሺ አብራ ለምን እሷ ሳትመጣም ስትል በእንደዛማ አይሆንም ትላታለች። በዛን መሀል ደግሞ ሮቤል የኩቻን ሊያገባት የተዘጋጀላት ክፍለ ሀገር ላይ እሱን ሰው ደግሞ ሮቤል እና ብሎት ወደ አዲስ አበባ እንደሚመጣ ተነጋግረዋል። እሱም ሊቀበለው ነው። ሮቤል አውቶቢስ ተራ ድረስ ከመጣ ከአውቶቢስ ተራ በኋላ እኔ መጥቼ እቀበልሃለሁ ስላለው እሺ ብሏል። እናም ሱራፌልም አብሮት በነበረ ሰዓት ቆይን የምለው የሚመጣ ሰው አለ፣ ሽብሩ ይባላል። በጣም ከባድና አደገኛ ሰው ነው። አዲስ አበባ ከተማ ላይ የምፈልገው ሰው አለ ብሎ ነው የሚመጣው። ዘመዳችን ነው፣ ስለዚህ ይመጣል። እሱም ለምን ካንተ ቤት አይሆንም ይለዋል። ምን ዘመድህ እኮ ነው ላንተም ሲለው እኔ የማላውቀው ዘመድ ምን አለኝ፣ አይ አልፈልግም ሲለው እሺ ችግር የለውም እኔ ቀበለዋለሁ፣ መቀበሉን ግን ካንተ ቤት ቢሆን ችግር አልነበረውም ይለዋል። ሱራፌልም እንደማይስማማ ይነግረዋል። ሱራፌል የሚያውቀው ነገር የለም ሽብሩ ለምን እንደሚመጣ፣ ሳሚም ሆነ ኩቻ የሚያውቁት ነገር የለም አዲስ አበባ እንደገባ። እናም ግራ የተገባው ሱራፌልም ሮቤል ቤዛን እንደሚያገባት ይነግረዋል። በዛም ሱራፌል እያመነታ ነው። ቆይ አሁን ላይ ማን ጋር ነው ያለሁት? ሱራፌል ወንድሜ ወይስ ሚስቴን ወንድሜ ሲያገባት ዝም ብዬ ማየት አለብኝ? ያገባኋት ሚስቴ ወንድሜ ሊያገባት ድጋሚ የማይታሰብ ነገር ነው ሲል እዛው መኪና ውስጥ ቁጭ ብሎ ያስባል። ቆይ ምን እያሰብክ ነው? አይ ምንም እያሰብኩ አይደለም እዚሁ ነው ይለዋል ሱራፌልም። ሮቤል ግን ከዚህ በኋላ በቅዴ እንድትገባብኝ አልፈልግም። የምፈልጋቸውን ነገሮችን የራሴ ነኝ ማድረግ የምፈልገው። የቤተሰቦቼን ንብረት ማስመለስ እፈልጋለሁ። እሱን ደግሞ ቤዛ አሁን ለወደፊት ስለምታስታውሰው ነገር ስለሌላት ሁሉንም ነገር በቁጥጥር ውስጥ ነው የማደርገው። ስለዚህ አሁን በአስቸኳይ ሉላን እናስወግዳታለን። ማንም ይኑር ማንም መስማት የለበትም። ግን ደግሞ ሳሩን ሳትሰማ አትቀርም፣ ምክንያቱም ሳሮን አብራት ነው ያለችው ይለዋል። ለሳሮን እንዴት ማን ሊነግራት ቻለ? እንዴት ልትመጣ አስቻለች? ምንም የማውቀው ነገር የለም፣ ግን ሳሮን ቤት አግኝቻታለሁኝ። ስለዚህ እሷም ያው ከጠበቃው ጋር እንዳወራች ነው የምሰማው ያወቅኩትኝ ይለዋል። ግን ደግሞ
ሉላ ጠበቃው ጋር አውርቼ ምንም ችግር እንደሌለው እንደሚመልስላት እንዲያደርግላት በሷ ስም እንደሚዘዋወርላት ሁሉን ነገር ነግሯት ነበረ። ግን ደግሞ አሁን ደግሞ በገንዘብ ስላስቀየረው ሱራፌል ለኔ ያዞርልኛል ብሎ ይነግራታል። ይህን ሁሉ ነገር ግራ አጋብቷታል። ወይ ከእህቴ ጋር አልሆንኩም ወይ ከንብረት ያልሆንኩም፣ ቆይ ምን እየሆንኩ ነው? ምን እየተካሄደ ነው? ሲል ብቻዋን ቁጭ ብላ ማውራት ጀምራለች። ማንስ አለ? ሳሚም ሆነ ማንም በኔ ህይወት መግባት የለባቸውም። ማንም ሰው በእኔ የተነሳ መጨነቅ የለበትም። ያለብኝን ችግር እኔው ራሴ መወጣት አለብኝ ማለት ጀምራለች። ግን ደግሞ እነሳሚ ቤት መሄድ እንችላለን ስትል ደግሞ ኩቻ ደግሞ ከአንድ ቀንና ከሁለት ቀን በላይ እርግጠኛ ነኝ እዛ ቤት መኖር እንደማንችል አውቃለሁ ትላታለች። ግራ የተጋባችው ሉላ እህቴን እንኳን በምን ሁኔታ እንዳለች አላቅም፣ ምናልባት እኮ ገለዋትም ሊሆን ይችላል፣ ዝም ብለው ሬሷ ሊሆን ይችላል ኮማ ውስጥ አድርገው እያሳዩኝ፣ እኔ ምንም የማውቀው ነገር የለም ትላለች። ሉላ አሁን ላይ ራሴን ነገሮችን ያበላሻሸውትኝ ቢዛን ሆኜ መተወን እየቻልኩኝ እህቴን እጅ እስከማስገባ ድረስ መተወን ነበረብኝ ማለት ጀምራለች። ግን ደግሞ ይህን የተረገመ ዶክተር አላወቅኩትኝም፣ ባቀው ደግሞ ምናልባት እሱን በሆነ መንገድ እመለሰው ነበር። ግን ደግሞ የማይሆን ነገር ነው። ከዚህ በኋላ አሁን ነገሩ ተበላሽቷል። ጭራሽ ህይወቴን ሊነጥቀኝ ነው። እንኳን የኔን ህይወት መንጠቁ ይቅርና ይብን ሆዴ ውስጥ እንኳን ያለው ህፃን እንኳን አላሳሳውም አላጓጓውም ትላለች ሉላ። እርጉዝ እንደሆንሽ ያውቃል እንዴ ስትላት፣ አዎ እርጉዝ እንደሆንኩ ያውቃል፣ ፍቅረኛዬንም ከዚህ በፊት ሊያስታርቅ አምጥቶት ነበር። ግን እኔ ስለሱ የማስበውም ነገር አልነበረም። አሁንም ቢሆን ስለ ልጅም ስለ ሆዴ ውስጥ ላለው ልጅም አላስብም። የማስበው ስለ አክስቴና ስለ እህቴ ነው። ስለ ራሴም እያሰብኩኝ አይደለም። ምን ማድረግ እንዳለብኝ አላቅም። ለማንኛውም ምግብ እንብላ ስትላት በመሀል ሳሚ ደውልና ይኸውልሽ ተጠንቀቂ በያት እሺ፣ ምክንያቱም በምግብ ወይም በሚጠጣ ነገር አድርገው ነው መድኃኒት የሚሰጧት ይላታል። እናም አይ እሱንማ ከበፊቱም ስለማላምነው ሳሚ ሱራፌል እየሰራውን ምግብም ሆነ የሚሰጠኝን መጠጥ እኔ ያመኘ ጠጥቼ አላቅም ብላለች። ስለዚህ እሱ እንኳን በምግብ እንኳን የሚገድሏት አይመስለኝም። ምክንያቱም ምግብም ሆነ መጠጥ እሱ የሰጣትን ስለማትመገብ በምን እንደሚያጠፏት ብቻ አላቅም ግን